ቤቲ ከማደርጋ የተመሳሰለች ነው እየተባባሰ አተ እስካሁን ድረስ ማድረና ረሳትም እንዴ? አንተ ስለምን የድጋፍ ደብዳቤ ጽፈህ አታመጣም? ትምህርት ቤቱ እንዲያግዝ የምን ያዘው ነው አምጣው። እባክህ ያናቲ ቁማር ነው አይበላን። ብቻችን ስንገናኝ ጥሩ ጸባይ ቢኖር ጥሩ ነው። በግሩፕ መጥተህ ከተማሪዎች ጋር ዝቅ ብዬ እንደማስተናገድ ላስተናግድ ይችላሉ። አይ እኔ ከእንደዚህ አይነት ነገር ጋር ምንም ግንኙነት የለኝም። እሺ ዋናው መተዋወቃችን ነው። ደግሞ እቃ ይለክመ ስለምታመጣ እጅግ በጣም አመሰግናለሁ። አዎ ምን ነው ፈራ እንዴ? ኧረ እኔ አልፈራውም። እንሄዳለን። እሳቱ ወዴት ነው? ምንድነው የተከታተለችኝ ነው እንዴ? ምን ራስን እንዳጉል አሸባሪ ነው እንዴ የምታዩ? ምን አለና ነው የምንከታተል? ያው ከኋላ የሚመጣው ሰላይ ነው ወይም ካዲ ነው። ባካፍን አትክፈት። ብቻችን ስንገናኝ ጥሩ ጸባይ ቢኖር ጥሩ ነው። በግሩፕ መጥተህ ከተማሪዎች ጋር ዝቅ ብዬ እንደማስተናገድ ላስተናግድ ይችላሉ። አሁን ትምህርት ቤት ነን። ውጪ ስንገናኝ አሳያለሁ። ሜሌክ እሱን ጉዳይ እንደ አዲስ አግኝተነው እናወራዋለን። አሁን ተው። ለሶስተኛ ጊዜ ነው የምነግርህ። ከዚህች ልጅ ራቅ። አዎ ልክ ነው። የመውደድ ጸጋ ሰጥቶኛል። ግን ለምን መንገድ አላመቻችላችሁም ከሷ ጋር የምታወሩበት? አይ ያንተ እርዳታ ያስፈልጋል ካላችሁ እሺ ምን ማድረግ ይቻላል? ምንድነው የምታመቻችልን? ያው ሄደህ የምታወቅበት ነው። እሱ ገብቶኛል። አሁን መንገዱን የጠየቁ ምንድነው? ተቀበለኛ። የማን ደብተር ነው? የቤቲ ነው። ቤቲ ማነች እንዴ? ስሟንም ሳታውቅ ነው እንዴ ከኔ ጋር ፉክክር የጀመርከው? ቅድሚያ እኔ እንደሰጠው እንደማድረግራት ቃል ገባለሁ። ማዘሯን አነግራት። ደግሞ ተቀበት። ይሄን እድል ሰጥቼክ በኋላ ወደ እኔ ብትመጣ ምንም ማድረግ አልችልም። ደብተሩ ግን የሷ ነው? እያየከው አይደለ እንዴ? ይሄን ነገር ካሳካም በኋላ ግን ይሄንን ልጅ በደንብ አድርገን ነው የምንወቅጠው። እሱማ አይቀርለትም። ጥገቡ አፍንጫው ላይ ደርሷል። እንዴት አልክ ኤፍሬም? ይመስገን። እንዴት ዋልሽ? ትላንትና የጋበዝከኝ መጽሐፍ ላገኘው አልቻልኩም። ምናልባት አንተ ጋር ካለ እንድታውሰኝ ጠይቅክ ነበር። ምን የሚል መጽሐፍ ነበር የጋበዝኩሽ? ወይኔ ስሙ ምን ነበር? አዎ መጣልኝ። ሰመመን የሚለውን መጽሐፍ ነው። አዎ እሱ ነው። ሰመመንን ከሶቶሽን ያነበብኩት። ባይሆን ሌላ መጽሐፍ ጋብዝሻለሁ። ምን የሚል? እቤት ኦሮማይ የሚል መጽሐፍ አለ። እሱን አመጣልሻለሁ። እሺ ካመጣክልኝማ ደስ ይለኛል። አንድ ጥያቄ ልጠይቅሽ? እሺ መልሱን ካወቅኩት። እስኪ ከተፈጥሮ ምን ታደንቂያለሽ? እኔ ከእንደዚህ አይነት ነገር ጋር ምንም ግንኙነት የለኝም። የተፈጥሮ አንድ አካል ሆነሽ ከተፈጥሮ ጋር ምንም ግንኙነት የለኝም ማለት አይከብድም? ለማንኛውም ማን ጠየቀህ አትበይኝና እኔ በሰው ልጅ ድብቅነት በጣም እገረማለሁ። አልገባኝም። ሰው ነው ያው ምንም የተደበቀው። ለጥያቄሽ የሚሆን መልስ የሚሆን ጥያቄ ልጠይቅሽ። እኔን ምን ያክል ታውቂኛለሽ? ያው ስምክን፣ ጓደኛክን፣ ማንበብ እንደምትወድ፣ ጎበዝ ተማሪ እንደሆን። ሌላስ? ሌላ አላውቅም። አየሽ መልሱ እሱ ነው። የሰው ልጅ ልናውቀው እንጂ ብናውቀው ራሱ ሰውየው በፈቀደልን ልክ ነው። በአጠቃላይ የሰው ልጅ ውስብስብ ድንቅ ፍጡር ነው።
ጥሩ እይታ ነው። ምን ነው 4 ነጥብ የሚመስል አድናቆት ተጠቀምሽ? ተፈለፍኩብሽ አይደል? ኧረ እኔ እንደሱ ለማለት ፈልጌ አይደለም። ጀስት በቃ አመለካከት ስለተመቸኝ ነው። አደንግጪ፣ ስቀልድ ነው። በነገራችን ላይ ስደነግጪ በጣም ታምሪያለሽ። አመሰግናለሁ። በምስጋናው ፋንታ ብደነግጪ ደስ ይለኛል። ያው ውበትሽን ለማየት። በጣም ቀልደኛ ነህ። እኔስ ቀልዴን አልነበረም። ያው አድናቆት ፊት ለፊት ሲሆን ሀሜት ነው። አይ እንደ ሀሜትስ አላየሁትም። እኔ ግን የዚህ ልጅ ነገር ምንም አልጣመኝ። ምኑ ነው ያልጣመኝ? ቆይ ከፈለጋት ለምን ነው ደብተሩን የሰጠን? አላየከውም እንዴ? ፈልጎ የሰጠን መሰለ እንዴ? ተደናግጦ እኮ ነው የሰጠን። እሺ እንዳልክ እና አሁን ሂድና አውራታ። ምንድነው የማውራት? ጭራሽ እያስፈራከኝ ነው እኮ። ደህና ደፍሬ ነበር፣ ሙዴን አበላሸው። እኔማ መጠንቀቁ አይከፋም ብዬ ነው። በቃ እሺ እሄዳለሁ። ይሄን እድል ማባከን አልፈልግም። ቲቸር አስጠርተከኝ ነበረ? አዎ ኤፍሬም ፈልጌ ነበር። ና ቁጭ በል እዚህ ጋር። አረ ቲቸር አልቀመጥም። የክፍያውን ግማሽ አገኘው ብዬ ልጠይቅህ ነበር። አዎ ቲቸር አግኝቻለሁ። እንደሱ ከሆነ ደስ ይላል። ግን ከየት አገኘህ? ቲቸር እኔም ጓደኛዬ ነው ያገዘኝ። ማን ነው እባክህ የደግ ጓደኛ? ቲቸርዬ ናቲ እኮ ነው። ናቲ በስኮላር የሚማረው ተማሪ? አዎ ቲቸር እሱ ነው። በጣም ጥሩ ጓደኛዬ ነው። እውነትህን ነው? በጣም ጥሩ ልጅ ነው። አንተ ስለምን የድጋፍ ደብዳቤ ጽፈህ አታመጣም ትምህርት ቤቱ እንዲያግዝህ? እሺ ቲቸር እሞክራለሁ። እሺ በቃ እኔ የምሰራው ስራ አለብኝ። የምትፈልገው ነገር ካለ ጠይቀኝ። እሺ? አይ ቲቸር ምንም የለም፣ ግን አመሰግናለሁ። እሺ በቃ በርታልኝ። ደግሞ ምን ሆነስ ነው? እርሾ እንደበዛበት ሊጥ የተኮፈስሽው? ምንም አልሆንኩም እባክሽ። ይልቅ የፍሬምን ጉዳይ ከምን አደረሽ? መጀመሪያ ምን እንደሆንሽ ንገሪኝ። ትንሽ ደብሮኝ ነው። ለምን ደበረሽ? ናቲ ናፍቆኛል። ይሄ ነበር የቀረው። አያቴ የማያውቁት ሀገር አይናፍቅ ስትል እውነት ነበር የሚመስለኝ። ሳምሪ እየቀለልኩኝ አይደለም። እሺ እና ምን ተሻለ? ለናፍቆቴ መፍትሄ አልፈልግም። ከሰማሽኝ በቂ ነው። አሁን ደግሞ ኤፍሬም እንዳልሽ ንገሪኝ። ያው እባክሽ ስለ መጽሐፉ ጉዳይ ነው ያወራ ነው። ልጁ ምን አይነት ገገማ መሰለሽ? ያንን መጽሐፍ ሲያጣ ስለ መጽሐፍ ማውራት ያቆማል ብዬ ስጠብቅ ሌላ መጽሐፍ ጋብዝሻለሁ ቢለኝስ? ሆ በእኔ ጉዳይ ያወራሽው ንገሪኝ። እንዴ እንዴት ነው ስላንቺ ጉዳይ አሁን ማውራው? ገና መች ተግባባንና። እሺ ደግሞ ልጁ ዝም ብሎ ነው የሚለፈልፈው ብታይ አይደክመው። አሁንም ራሱ የተፋታኝ አስተማሪ ጠርቶት ነው እባክሽ። ለትንሽ ጊዜ ነው እንግዲህ ቻይ። ከሁሉም በላይ ግን ሙገሳው ተመችቶኛል። ደግሞ ምን አለሽ? ስደነግጪ ታምሪያለሽ። እባክሽ ደንግጪልኝ አለኝ። ምን? እስኪ ድጋሚ። ስደነግጪ ታምሪያለሽ። እሺ ከዛስ ምን አለሽ? ደንግጪልኝ ውበትሽን ልየው። አንቺ ልጁ በጣም አይደል እንደ ቀን የሚናገረው? አልገባኝም። ስለምን ቅሬ ነው የምታወሪው? ምን ደንግጪልኝ የሚለውን ቃል ሰምና ወርቁን ላውጣልሽ? አንቺ እውነትሽን እኮ ነው። ቆይ ምን ለማለት ፈልጎ ነው? ማለት እንዴት እንዲህ ሊል ቻለ? ፍላጎቱን እኔ አላውቅም። ቅኔውን ከፍታውልሽ አይበቅ እንዴ? አንቺ ልጁ ከባድ ነው ማለት ነው። ጅል መስሎኝ ነበርኩ። አንቺ ጅል ሆነሽ ታገኘሽ እንዴ? መታወቅ እንችላለን? አይ አንችልም። እንዴ ምን ችግር አለው? የለውም። እንደዛ ከሆነማ መታወቅ እንችላለን። ናሆም እባላለሁ። እኔ ደግሞ ጭራዬ ብያለሁ። ለምን? መቼስ ጭራ ከኋላ እንደሆነ ታውቃለህ። አሃ ትላንት የተከታተልከኝ ነበር ለማለት ነው። ጎበዝ ልጅ ነክ ማለት ነው። ትምህርት ላይስ እንዴት ነክ?
እንታወቅ ያልኩሽ እኮ እኔ ስለ ትምህርት ላወራሽ አይደለም። እና በዚህ እድሜያችን ስለምን እንድናወራ ነው? እኔማ ይሄንን ደብተር ልሰጥሽ ነበር። ግዴታ ለመተዋወቅ እኮ መስረቅ አይጠበቅብህም ነበር። ማለት አንቺ እኔ አልሰረኩሽም። ደግሞ አንቺ አትበለኝ፣ ቤቲ ነው ስሜ እኮ። ቤቲ እኔ አልሰረኩሽም፣ የሆነ ቦታ አግኝቼው ነው። እና መሬት ላይ ወድቆ ነው? አንቺ ቆይ ደብተርሽን ለምን በየቦታው ትጠያለሽ? እሺ ዋናው መተዋወቃችን ነው። ደግሞ እቃ ይለቅመ ስለምታመጣ እጅግ በጣም አመሰግናለሁ። እሺ ችግር የለውም። እና ደግሞ እዚህ ትምህርት ቤት ውስጥ ትንሽ የሚተናኮሱ ተማሪዎች ስላሉ ጠንቀቅ በይ። ከቻልሽ እኔ ማሳወቅ ትችያለሽ። ለምንድን ነው ማሳወቅክ? እኔን ሁሉም ተማሪዎች ስለሚፈሩኝ። ንጉስ ነካ። ንግስት የለኝም እንጂ ምናልባት አንቺ ምን ንግስቴ ከሆንሽ በግዛቴ አነግስሻለሁ። አታስብ፣ ወደፊት እኔ ራሴ ማንገስ የምችል ሴት ነኝ። ያው ያኔም ቢሆን እኮ ንጉስ ያስፈልግሻል እና እኔን እንዳረሽኝ። ልክ ብለሃል። ምናልባት ንጉሴ ሎሌ ካስፈለገው አስታውሳለሁ። በል ደህና ዋል። በፈጣሪ ምን አይነት ምላስ ነው? ቤቲ ከማደርጋ የተመሳሰለችብኝ ነው። እየተባባሰ አተ እስካሁን ድረስ ማድረና ረሳትም እንዴ? አለ መርሳት አይደለም። ቤቲ የምትለኝ ነገር ከማደርጋ በጣም የተመሳሰለብኝ ነው። አንተ ያልገባ ነገር አለ ማለት ነው። ሴቶች እኮ ሁሉም የሚያመሳስላቸው ነገር አለ። ምንድነው? ሁሉም ሴቶች የሚመሳሰሉት ግራ አጋቢ በመሆናቸው ነው። እንዴት ሰው አንድ ቃል አይሳሳትም? ማደር ከመተወራኝ ጋር ኮፒ ነው። ለምንድነው ብቻሽን መሆን የምትመርጪው? በመጀመሪያ ብቻዬን መሆኑ ምርጫዬ መሆኑ ስላወቅ አመሰግናለሁ። ሲቀጥል ብቻዬን መሆኑ ከሰዎች ጋር መሆን ስለማልፈልግ ነው። በመጀመሪያ ብቻዬን መሆኑ ምርጫዬ እንደሆነ ስላወቅ አመሰግናለሁ። ሲቀጥል ደግሞ ከሰዎች ጋር ማልሆነ ብቻዬን መሆን ስለምፈልግ። አንተ አባቴ ከባድ ቅዠት ላይ ነው። እኔም ተረድቼ አብሬ ከምቃዥ ቀልዱን ተውና ከምን አደረስካል ልጅቷን? ከሚገባ በላይ እጄበታለሁ፣ ግን ትንሽ አስፈርተኛለች። እባክህ አየክ፣ በቃ ፎንቅቀካል። የፍቅር ትልቁ ምልክት ዛቻና ማስፈራሪያ ነው። እባክህ አንተ ቀልድ፣ እኔ ግራ ተጋብቻለሁ። ወደ ቁም ነገሩ እንግባና ደብተሩን ስትሰጣት ምን አለችክ? አልሰጠዋትም፣ እባክህ ፈሯት። እሷ እንደሄደች እና ናሆም መጡ። አይ እነሱ ደግሞ አበዙት። ምንድነው እንደዚህ መመናቸክ? ደብተሩን ለነሱ ሰጠዋቸው። አታደርገውም ናቲ፣ እየቀለድኩ ነው በለኝ። ስለምን ቀልድ ነው የምታወራው? የምሬን ነው። እሺ ቢያንስ እንደ ትላንትናው ፈራዋቸው ብለህ ሙድ ልትይዝ አይደለም? እባክህ ቁማሩን ለመብላት ነው የሰጠዋቸው። እንዴት? አሁን ናሆም የተንቀጨቀጨ ደብተሩ እንደ ጀግና ይዞላት ሄዳ። ከዛ ኬት አመጣ ትሏለች። ያው ያኔ ውሃ በለው ማለት። አንተ እኮ ስማርት ነህ፣ ግን በኋላ ላይ ያጸፈው ምላሽ መቻል ነው። እባክህ ቢደበደቡ ነው፣ ከዛ ያለፈ ምንም የሚያመጡት ነገር የለም። አባቴ አንተ አህያ ይመስል መደብደብ አይታክተም። እኔ ምስኪኑ ነኝ እንጂ አብሬ ከመወቀጠው። ወደ ጓደኝነታችን ለመች ነው ደግሞ? ስማ ሳምሪን አወራኋት እኮ። ምን አለች? በመጽሐፍ ፍለጋ ሀሳባ ነው የመጣችው። ግን የሚገርምህ መጽሐፍ ለመፈለግ መጣ፣ የመጽሐፉን ርዕስ ራሱ አታውቁም። ከዛ እኔ ያው በንግግር ግራ አጋብቼ ለቀቋት። ቆይ ለምን አትረዳትም? አረ ደግሞ ታያለህ፣ ታርጌቱ አንተ ነህ። እንግዲህ እንደምናየው አንተ ጋር እንጂ እኔ ጋር አልመጣች። እህቷ ግን መታለክ ነበር። ስለዚህ ሀሳባቸው አይታወቅምና ሙድ መያያዙ ይቆየ። ጫማዬን ማስጠረግ አለብኝ፣ አቧራ ነክቶታል። እንዴ ዙሪያ ጥምጥም መሄድ ለምን አስፈለገ? ናቲ ማግኘት ፈልጌ ነው አትይ? ከነቃሽማ ምን ይደረጋል? እንዲሁ ላይ ፈልጌ ነው። ወይኔ እህቴ እንዴት ቆንጀቴ እንደምትበዩ። ስሚ፣ የማይሆን ነገር ልታወሪ ከሆነ ይቅርብኝ። መሄድ ካልፈለግሽ መቅረት ትችያለሽ። ስለሱ መጥፎ ነገር ልታወሪ አልፈልግም። ኧረ አረጋጊ፣ በቃ አላወራም። በይ በቃ እንሂድ። ጀግናው ሄዳ አሳካዋ። ምን አሳካዋለሁ? እባክህ የባሰ አብሽበት ነው የመጣሁት። እና ልጅቷ ጠመመችብን። እባክህ ያናቲ ቁማር ነው አይበላን። እንዴት? ደብተሯን ሰርቆ ነው ለኛ የሰጠን። እኔ ደግሞ እንደ በግ ተነድቼ ሄጄ ሰጠዋት። እና ቆይሽ እሷ ምን አለች? ምን ትለኛለች? ሜሌክ ሌባ ነው። በዛ ላይ ምላሷ ምላስ እንዳይመስል እሳት ነው። እና ለዛ ናቲ ሄደን ዋጋውን እንስጧ። ዝም ስንለው የፈራ ነው መስሉታል።
እና ግን ብቻችንን ነው የምንሄደው? አዎ ምን ነው ፈራ እንዴ? ኧረ እኔ አልፈራውም። እንሄዳለን። ከላይ አቧራውን ጠረግ አድርገው። እሺ እና ስራ እንዴት ነው? ይመስገን በልተን ያደረን ነው። እና ወደ ባህል አካባቢ መቻል እንዴ? አዎ ይመችኛል። ምን ነው ፈልገሽ ነው? አይ እንዲሁ ወክ ማድረግ ፈልጌ ነው። ወክ ያስደረኩበት ክፍያ ይኖረኛል? የምን ክፍያ ነው የምታወራው? ሳምሪ ዝም በይ። ስለ ክፍያው አታስብ፣ ብቻ እንገናኝ። እሺ እንገናኛለን። እጠብቅሃለሁ የባለፈው ቦታ። መልሳለሽ እኮ። ያዘው። የምን ያዘው ነው? አምጣው። ቆይ ምን ማድረግሽ ነው? ልጁን እንደዚህ ያዋረድሽው? ልክ ነኝ እኮ እኔ ምንም አላደረኩም። ምኑ ነው ልክ? እኔ ተውኩትን ብር መንትፎ መውሰድ ነው ልክ? ታዩ እንደውም ምንም ብለሽ የሚገባሽ አይነት አይደለሽ። አንሄድም እንዴ? ቆይ አውቃው ለስከም አይ በቃ ፈተን ነው። ስማ ወይ ሌላት እኮ ዛሬ ቀጠረች። ይቺ ጠጋ ግን እቃ ለማንሳት ነው። እሷ ብቻ ለመጠጋት ያብቃት እንጂ እቃው እንዴት እንደማነሳ አሳያታለሁ። ዘንድሮማ ሴቶቹን ለሰላም ያድርግላቸው። ስማ የፍቅር ጭዌ ከጀመረች እኔም ስለቸገረኝ እጠቀምባታለሁ። ኧረ በእናትህ እርቦኛል፣ እንሂድ በቃ ወደ ቤት እንሂድ። አረ ሁለት እኮ ናቸው። እና ምን ይጠበስ? እኛም እኮ ሁለት ነን። ናሆሜ እኔ ግን ይሄ ነገር ምን ደስ አላለኝ። ደስ ካላለ ተመለስ። እሺ ናሆሜ በቃ መጣው፣ ጠብቀኝ። እና ቆይ ነው ምን ዝም ማለት እና ምን ሊሉ አማራቸው? እኔማ እንዴት አላናፈጡክም ብዬ እኮ። አንተ እድሜያቸው ረጅም ነው፣ ስናነሳቸው መጡ። የታን ከጀርባችን የተከተሉ ነው። እንዳልዞር ፈጥነህ ተራመድ። አይ አንተዋቸው። እነሱም ጭንቅላታቸውን ለመጠቀም እንደሞከሩ እኛም ጭንቅላታችንን እንጠቀማለን። ዛሬም ሰራል። እሺ እየተራመድን እናውራ። እሺ አዎ ምን ፈለግ? ቆይ አንተን መከታተል አይሰለችም እንዴ? ነገርኩሽ እኮ እንዳትደግሚው። ገና ምን አይተሽ?